ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ማለት ነው ባለፈው ያልኩት ነው የሆነው ዛሬ ማለት ነውና ብሩኬና ሃይሚ እና ዳኒና እንግዲህ ሶሲ ሁሉም አንድ ላይ ነው የመጡት ማለት ነው። ባለፈው ብዬ ነበረ ሁሉም ቀስ በቀስ ይቀላቀላሉ፣ ስራ ነው የሚሰሩት። ሃይሚንም 2K አስገቡ እና ደግሞ የምትጣሉት የምትዘጋዘጉት አቁሙ ብዬ ነበርና ምን ማለት ፈልጌ ነው ብሩኬ እንዳለው ማለት ነው። ማንንም ሰው ማለት እኔ ከዚህ በፊትም እያየው ስለሆነ ነው ብሩኬና ሃይሚ ሲጣሉ ማለት ነው የሆነ በቃ ሲኮራረፉ፣ እነዚህ ልጆች እኮ ማለት ነው ሁለቱም አንድ ናቸው። ገባችሁ አይደል? ከዚህ በፊት ሃይሚን ታውቃታላችሁ። በብሩኬ አትምጡብኝ ብላ ወጣ ተናግራለች። በብሩኬም አትደራደርም ሃይሚ፣ ብሩኬም ደግሞ በሃይሚ አይደራደርም። ይሄንን ታውቃላችሁ ራሳችሁ ውስጣችሁ ማለት ነው። ነገር ግን እናንተ የምትዘግዝቁ ከሆነ ብሩኬና ሃይሚን ዘግዝቁ ከፈለጋችሁ። ነገር ግን እየሮጣችሁ እናት ጋር ምንድነው የሚያስኬዳችሁ? እኔ እኮ ግራ የሚገባኝ ይሄ ነው። የእውነት ንገሩኝ እስቲ። ማለት የብሩኬ እናት ምን አደረገች? የሃይሚ እናት ምን አደረገች? እስቲ ንገሩኝ። ይሄንን ብቻ ኮሜንት ላይ ጻፉልኝ። የእውነት ነው የምናገራችሁ። ማለት እኔ አላቅም። ማለት ያጠፋው ብሩኬ፣ ያጠፋችሁ ሃይሚ። የብሩኬ እናትና ሃይሚ እዚህ ጋር መጥቶ አልተናገሩ አላጠፉ ወይስ በደካማ ጎናቸው እንግባ ብላችሁ ነው እንደዚህ የምታረጉት ማለት ነው? ማለት እዚህ ጋር ማለት እየታዘቡ ነው እነሱ ራሱ። ሃይሚም ትታዘባለች፣ ብሩኬም ይታዘባል ማለት ነው እዚህ ጋር። ገባችሁ አይደል? እናንተ ግን ወደ ኋላ ነው የምትቀሩት። እነሱ መቼም አይለያዩም፣ መቼም አይጣሉም። ይሄ ስራ ነው፣ ተመልሶ ይገናኛሉ። ነገር ግን የማይገባችሁ እናትና አባትን ተው በቃ። እንዴ በቃ አታስገቡ። እስቲ ለራሳችሁ ቃል ግቡ፣ ለራሳችሁ ማሉ። እንዴ የእናንተ እናትና አባት እንደ እናትና እንደ አባታችሁ እናትና አባታችሁ እንዴት እናንተን ተሰቃይቶ እንዳሳደጉ ምን ያክል መከራ አይቶ እናንተን ለዚህ እንዳበቁ እናታችሁን እስቲ የብሩኬን እናት ልትዘገዝጉ ስትሞክሩ፣ የብሩኬን እናት ለጥፋችሁ ለመሳደብ ስትሞክሩ የኔ እናት እማዬ እንዴት ነው እኔን ያሳደገች፣ እንዴት ነው መስዋዕት ከፍላ ለዚህ ያበቃችኝ ብላችሁ የእናንተ እናት ትዝ ይበላችሁ እስቲ ጭንቅላታችሁ ላይ ማለት ነው። እንዴ ወይስ እንስሳ ናችሁ? ወይስ ማለት ሰው ከእንስሳ የተፈጠርነው እኮ በጣም ማስተዋል ስላለን ነው። ወይ እንስሳ ናችሁ እናንተ? እንስሳ እንበላችሁ በቃ። ማለት ማሰብ አትችሉም፣ መገናዘብ አትችሉም። እንዴ ሃይሚ ምን 2K ያስገቧት 200K ማለት ነው። ብሩኬም በቃ እንደዛ አበረታቱ ሁለቱንም። ብሩኬ በጣም ለምኗቸዋል፣ በጣም አበዙት ማለት ነው። የሆነ ለመናገር የሰው ልጅም እኮ ትዕግስት አለው፣ የትዕግስትም ልክ አለው። ብሩኬ ደግሞ በጣም ትዕግስተኛ ነው። በጣም ለመናቸው፣ በጣም ማለት ነው። በጣም ይቅርታ ጠይቃቸው። ዳኒ እንዴት እንደሚያደርግ ብሩኬ ዛሬ ያደረገው ትክክል ነው በጣም። ምክንያቱም ብዙ ወንዶች ማለት ነው ካገቡን በኋላ ወይም ደግሞ ፍቅረኛሞች ከሆንን በኋላ ማለት ነው እኛን እንደፈለጉ ማድረግ መብት ያላቸው ይመስላቸዋል። እኛን የመቀጥቀጥ፣ እኛን የመደባደብ ወይ ደግሞ እኛን መምታት መብት ያላቸው ይመስላቸዋል ማለት ነው። ይሄ ብሩኬ ዛሬ ለዳኒ እያሳየው ትክክል ነው። ምክንያቱም ማንም ወንድ ፍቅረኛው ስለሆነች ብቻ ሶሲን ተነስቶ መምታት አይችልም። ሰው ጠበቃ ነኝ መምታት አይችልም ያለው ለዛ ነው። ምክንያቱም የሆነ ወንዶች ተነስቶ ማለት ነው እኔ መምታት እኮ እችላለሁ፣ እቺ እኮ ፍቅረኛ ናት፣ አንተ ምን አገባ ምናምን የሚሉት ወንዶች አሉ። ይሄ ትምህርት ይሁናችሁ ማለት ነው። ገባችሁ ሴቶች? እናንተን ማንም ሰው መምታት አይችልም። ፍቅረኛ ያንቺ ባልሽ ስለሆነ ወይም ደግሞ የልጁ እናት የልጁ ማለት የሚስቱ ስለሆንሽ ወይም ደግሞ የልጁ እናት ስለሆንሽ ወይም ፍቅረኛው ስለሆንሽ 10 አመትም ይሁን 2 አመት ተተሽ የ10 አመት ፍቅረኛውም ትሁኝ መምታት አይችልም አንቺ። ገባሽ አይደለ? ፍቅረኛሽ ስለሆነ ሶሲንም እንደዛ ነው ያለው ዳኒ። ፍቅረኛዬ ስለሆነች መምታት እችላለሁ ብሎ ነው የገፈተራት። ስለዚህ ለዛ ነው ብሩኬ ተናግሮ የተረሳው ማለት ነው። ገባችሁ? ብሩኬ ከዚህ በፊትም ታውቁታላችሁ፣ በሴት ልጅ ቀልድ የለም። ሴት ልጅን በጣም እንደሚያከብር እናውቃለን። ለዛ ነው። ስለዚህ ይግባችሁ ማለት ነው ሴቶች እና ሁለቱንም ስታወሩ አመዛዝናችሁ ሁለቱንም ባጠፉት ቁጥር አውሩ። ብሩኬን ጥፋተኛ ወይም ደግሞ ሃይሚን ጥፋተኛ አይደለም የምታረጉት። ሁለቱም ባጠፉት ቁጥር ተቻቸው ማለት ነው። ነገር ግን ዩቲዩበሮች ማለት ነው እናንተ ላይ የገባው መንፈስ ይወጋ ማለት ነውና አንድ ሰሞን ነው የምትጀምሩት፣ አንድ ሰሞን ነው ጨር የምታረጉትና ለኛም ደግሞ ስራ ስጡን እንጂ ለየብቻ አድርጉ ስራውን። አንድ ላይ ለምንድን ነው ተረጋግራችሁ ነው ግሩፕ ፈጥራችሁ አንድ ላይ መድረክ ላይ አውርታችሁ እኮ የምታረጉ ነው የምትመስሉት። የሆነን ለመናገር ማለት ነው ማርክ ቤት፣ አብርሽ ቤት፣ ሩታ ቤት፣ ዳኒ እነ ዳኒ እነ ጽጌ እነ ሜሪ እንዴ በፈጣሪ ስም ሃይሚ ብሩኬ ሁላችሁም አንድ ላይ ለኛም ስራ ስጡን እንጂ ሐራም አለይኩም።